ስትጸልዩ አባታችን ሆይ በሰማይ የምትኖር መንግስትህ ትምጣ። ኢየሱስ ክርስቶስ ነው ይሄንን ያስተማረው። ወንጌል ላይ ያለ በመረጃ ላሳያችሁ። በሉቃስ ወንጌል ምዕራፍ 11 ከአንቀጽ 1 ጀምራችሁ ስታነቡት አንቀጽ 1 ላይ ኢየሱስ ክርስቶስ ወደ ፈጣሪ ጸሎትን ሰላትን እያቀረበ ባየ ጊዜ ከደቀ መዛሙርቱ መካከል አንዱ ጌታ ሆይ ዮሐንስ ለደቀ መዛሙርቱ ጸሎትን እንዴት እንደሚያቀርቡ እንዳስተማራቸው ሁሉ አንተም እንዴት መጸለይ እንዳለብን አስተምረን አለው። ደቀ መዛሙርት ይሄን ያለው ማንን ነው? መጥምቁ ዮሐንስን ነው። መጥምቁ ዮሐንስ ለደቀ መዛሙርቶቹ እንዴት እንደሚጸልዩ አስተምሯቸው አይቷልና ልክ ኢየሱስንም ልክ እንደ ዮሐንስ ጸሎትን እንዴት እንደምንጸልይ አስተምረን ብሎ ሲጠይቀው ኢየሱስም ምን አለ? አንቀጽ 2 ላይ ስትጸልዩ እንዲበሉ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር እንዲሁም በምድር ትሁን። የዕለት እንጀራችንን የዕለት ስጠን፣ ኃጢአታችንንም ይቅር በለን እኛም ደግሞ የበደሉንን ሁሉ ይቅር ብለናል፣ ከክፉ አድነን እንጂ ወደ ፈተና አታግባን። ኢየሱስ ክርስቶስ ይህን ጸሎት ለራሱ የሚጸልይ ነበረ። ለደቀ መዛሙርቶቹም አስተማራቸው እንዲጸልዩ። ኢየሱስ ክርስቶስ እንግዲህ አስበዋል። አባታችን ወይ በሰማይ የምትኖር መንግስትህ ትምጣ እያለ ይጸልያል። እንግዲህ ኃጢአታችንን ይቅር በለን፣ የዕለት እንጀራችንን አታሳጠን እያለ የሚጸልይ ሰው ነበር ኢየሱስ ክርስቶስ። መግቢያ ላይ ያያችኋት ጴንጢት ሴትዮ በአሜሪካኖች የዩኤስአይዲ ስንዴና ዘይት ታቅፋ የኖረች ሱማሊት ናት ወይም የወራቤ ሴት ናት እያሉ ነው። እንግዲህ የፕሮቴስታንት ሚሽነሪዎች ገዝተው አምጥተው ስፖንጅ ሽንት ላይ ሲወድቅ ያንን ሽንቱን ምጥጥ አድርጎ እንደሚይዝ እነሱ የነገሯትን ጠጥታ ይዛ ሶሻል ሚዲያ ላይ እንደዚህ እየተጃጃለች ነው። በነገራችን ላይ ጴንጤ በስንዴና በዘይት ገዝቶ ቸርች ሲወስዳት ጸጉሯን ገልጣ ሱሪ ለብሳ ቂጧን ስታሳይ የምትል ሴት ናት። ነገር ግን ከሙስሊሙ ጋር ሶሻል ሚዲያ ላይ ልትበሻሸቅ እንደዚህ ሆና ለኢየሱስ ሰላት ብላ ቪዲዮ እየሰራች ነው። ማንም ወት ያንቺን ቪዲዮ አይቶ ኢየሱስን የሚያመልክ አለ? ኢየሱስ እንዲሰማው ጸሎት የሚያቀርብ አለ? ሲጀመር ኢየሱስ ጸሎት አይሰማም። የራሳችሁን ወንጌሉ መጽሐፍ ቅዱስን አንብቡ። ሲጀመር ፕሮቴስታንት ወንጌል ላይ የለም። ፕሮቴስታንት ቤተክርስቲያን የስላሴ ዶክትሪን ተከታይ እስከሆነ ድረስ እንደ ኦርቶዶክስና ካቶሊክ በቅርቡ የምትዘጋ ቸርች ቤተክርስቲያን እንጂ ህልውና ራሱ ያላት ቤተክርስቲያን አይደለችም። የፕሮቴስታንት ቤተክርስቲያን አጠቃላይ የስላሴ ዶክትሪን ቤተክርስቲያን ህልውናቸው አደጋ ላይ ነው፣ የጨለመ ነው። ምክንያቱም የስላሴ ዶክትሪን አማኞች ናቸው። ምክንያቱም ኢየሱስን ፈጣሪ የሚሉ ናቸው። ወንጌል ኢየሱስን ፈጣሪ አይልም። እንደ ወንጌል አስተምሮ እንደ መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ብትሄዱ ኢየሱስ አምልኮ አልቀረበለትም። ሰላት ብሎ ማለት ጸሎት ነው። ለኢየሱስ ያኔ ጸሎት አይሰማም። ሲጀመር ጸሎትን የሚሰማው እግዚአብሔር ነው። የተለያዩ የአምልኮ መስፈርቶች መጽሐፍ ቅዱስ ላይ ያሉ አምልኮ ለእግዚአብሔር፣ መስዋዕት ለእግዚአብሔር፣ መዝሙር ለእግዚአብሔር፣ ውዳሴ ለእግዚአብሔር ነው የቀረበው እንጂ ለኢየሱስ ውዳሴ አልቀረበለትም፣ መዝሙር አልቀረበለትም፣ መስዋዕት አልቀረበለትም፣ አምልኮ አልቀረበለትም። አዲስ ኪዳን ላይ ያዕቆብ መልእክት ምዕራፍ 1 ከአንቀጽ 26 ጀምራችሁ ስታነቡት አምልኮ ለእግዚአብሔር አብ ነው እንጂ የሚለው አምልኮ ለእግዚአብሔር ወልድ የሚል መጽሐፍ ቅዱስ ላይ የለም። ዘዳግም 10:20 ላይ ብትሄዱ እግዚአብሔርን ፍራ፣ እግዚአብሔርን ማምልክ፣ በስሙ ማል ይላል። መሐላ ራሱ አምልኮ ነው። መጽሐፍ ቅዱስ ላይ አዲስ ኪዳን ላይ በኢየሱስ በስሙ ይማል የለም። ኢየሱስን የፈራ የለም። ኢየሱስ ራሱ እግዚአብሔርን ፍሩ እያለ ያስተማረ እግዚአብሔርን የሚፈራ ፈራሃ እግዚአብሔር የእግዚአብሔር ጻድቅ ሰው ነው ኢየሱስ ክርስቶስ። እግዚአብሔርን አምልኩ ነው የተባለው እንጂ ኢየሱስን አምልኩ ተብሎ አልተጻፈም። እግዚአብሔርን አምልከው ተብሎ ነው የተሰበከው እንጂ ኢየሱስን አምልከው ተብሎ አልተሰበከም። በሚገርም ሁኔታ ለኢየሱስ መስዋዕት አልቀረበም። ስለዚህ መስዋዕት የማይቀርብለት ከሆነ፣ የማይወደስ ከሆነ፣ የማይዘመር ከሆነ፣ የማይመለክ ከሆነ ይሄ አምላክ አይደለም። ኢየሱስ መለኮትነት የለውም በነገራችን ላይ ማለት ነው። እንደ መጽሐፍ ቅዱስ በብቸኝነት አምልኮ መስዋዕትን የሚቀርብለት ማን ነው? እግዚአብሔር ነው። ሃሌሉያ የተባለው እግዚአብሔር አብ እንጂ ኢየሱስ አይደለም። ኢቭን ሃሌሉያ ለኢየሱስ አይባልም። ኢየሱስ ክርስቶስ እግዚአብሔርን የሚፈራ ሰው፣ እግዚአብሔር የሚደግፈው ሰው፣ የእግዚአብሔር ሰው፣ ለእግዚአብሔር የዘመረ እግዚአብሔርን ያወደሰ ሰው ነው። ኢየሱስ ክርስቶስ በወንጌል ከደቀ መዛሙርቱ ጋር ለእግዚአብሔር የዘመረ ሰው ነው። መዝሙር በነገራችን ላይ አምልኮ ነው እና መጽሐፍ ቅዱስ ምን ይላል? እግዚአብሔርን አወድሱ ለእግዚአብሔር ዘምሩ ነው እንጂ የሚለው ኢየሱስን አወድሱ ለኢየሱስ ዘምሩ አይልም። እና ብሽሽቁን ብታቆሚ ነገሩ ስትበሻሸቂ ጨጓራሽ ይለጣል እንጂ ምንም አታመጭም። ሽራ አድርጋችሁ ለዚች ስንዴ የዩኤስአይዲ ስንዴና ዘይት ከርሷን ለሞላው አእምሮዋንም ለሞላው ማንበብ ለማትችል ከነ ፓስተሮቿ እንዲደርሳት አድርጉ ይሄን ቪዲዮ። ኦኬ ከነ ፓስተሮችሽ ተያይዘሽ የምታለቅሽበት ጊዜ ላይ ነው። ደግሞ ተጠምጥማ ምንድዬ ኪዝ ባላ መስራት ትወጣለች እንዴ? ኪዝ ባላ